በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስንክሳር ሐምሌ 5። በዚህችም ቀን ዳግመኛ ልሳነ እፍረት፣ የክርስቶስ አንደበት፣ የእውቀት አዘቅት፣ የቤተ ክርስቲያን መብራት፣ የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙ ትርጓሜ መሪ፣ አመስጋኝ፣ ወደብ፣ ጸጥታ ነው። ይህም ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበረ። እርሱም ከብንያም ወገን የፈሪሳዊ ልጅ ነው። ወላጆቹም ሳውል ብለው ስም አወጡለት። ትርጓሜውም ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅልአቱ እንደ ሮማን ቅርፍት ደበብ ያለ፣ ዓይኑም የተኳለ የሚመስል፣ አፍንጫው ቀጥ ያለ፣ ሸንጎበታም ጉንጩ እንደ ጽጌረዳ ነበረ። እርሱም ሕገ ኦሪትን አዋቂ ነበረ። ለሕጉም ቀናተኛ ሆኖ ምዕመናንን አሳዳጅ ነበረ። ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘው ሰው ቢኖር ወንዶችንና ሴቶችን እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራቦች የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭ አለበት፣ በምድር ላይም ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ የሚለውን ቃል ሰማ። ሳውልም አቤቱ አንተ ማን ነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾለው ብረት ላይ ብትረግጥ አንተን ይጎዳሃል አለው። እየተንቀጠቀጠም አደነቀ። አቤቱ ምን እንዳደርግ ትሻለህ አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርገው የሚገባህን ከዚያ ይነግሩሃል አለው። ከእርሱ ጋር ቆመው የነበሩ ሰዎችም ንግግሩን ይሰሙ ነበር፣ ነገር ግን የሚያዩት አልነበረም። ሳውልም ከምድር ተነሳ፣ ዓይኖቹም ተገልጠው ሳሉ አያዩም ነበር። እየመሩም ወደ ደማስቆ አስገቡት። በዚያም ሳያይ ሳይበላና ሳይጠጣ 3 ቀን ሰነበተ። በዚህም በደማስቆ ከደቀ መዛሙርት ወገን ሐናንያ የሚባል አንድ ሰው ነበረ። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ እነሆኝ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል አገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚያ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችንም ተነስና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜም ሐናንያ ሄደ፣ ወደ ቤትም ገባ። ወንድሜ ሳውል በመንገድ ስትመጣ የታየህ ጌታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስም ጸጋ ይሞላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ። ወዲያውም አየ። ተነስቶም ተጠመቀ። እህልም በልቶ በረታ። ከደቀ መዛሙርቱም ጋር በደማስቆ ጥቂት ቀን ሰነበተ። በዚያው ጊዜ የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትም ሁሉ አደነቁ፣ እንዲህም አሉ፣ በኢየሩሳሌም ይህን ሰው የሚጠሩትን ሁሉ ያሳድድ የነበረ ይህ አልነበረምን? ወደዚህስ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አጽናኝ መንፈስ ቅዱስም አደረበት። እውነተኛውንም ሃይማኖት ግልጽ አድርጎ አስተማረ። ለኦሪት ሕግ የሚቀና እንደነበረ እንዲሁ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሰራት ሕገ ወንጌል እጥፍ ድርብ ቅንዓትን የሚቀና ሆነ። ከዚህም በኋላ በአገሮች ሁሉ ዞሮ ሰበከ። በጌታችንም ስም ሰበከ። ድንቆችንና ተአምራትንም አደረገ። ቁጥር የሌላቸው ብዙዎች አሕዛብንም አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራውንም ሁሉ ታግሶ በሁሉ ቦታ ዞሮ አስተማረ። በሐዋርያት ሥራ መጽሐፍ እንደ ተጻፈ የእግዚአብሔርን ሥራ ሲሰሩ ሲጾሙና ሲጸልዩ መንፈስ ቅዱስ እኔ እነርሱን ለመረጥሁለት ሥራ ሳውልንና በርናባስን ለዩልኝ አላቸው። ከዚህም በኋላ
ጾመውና ጸልየው እጃቸውንም በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስም ተሹመው ወደ ሴሌውቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፉ ወደምትባል አገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርያሱስ የሚባል አንድ ሥራየኛ አይሁዳዊ ሰው አገኙ። እርሱም ሰርግዮስ ጳውሎስ ከሚባል ብልህ ሰው ከሆነ አገረ ገዢ ዘንድ የነበረ ነው። የእግዚአብሔርን ቃል ሊሰማ ወዶ በርናባስንና ሳውልን ጠራቸው። የስሙ ትርጓሜ እንዲህ ነበርና ኤልማስ የሚሉት ያ ሥራየኛ ሰው ይከራከራቸው ነበረ። ገዢውንም ማመንን ሊከለክለው ወዶ ነበር። ጳውሎስ በተባለው ሳውል ላይም መንፈስ ቅዱስ መላበት። አተኩሮም ተመለከተው። ኃጢአትንና ክፋትን ሁሉ የተመላህ የሰይጣን ልጅ፣ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ እያጣመምህ ተው ብትባል እምቢ አልህ። እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቃጥላለች፣ ትታወራለህ፣ እስከ ዕድሜ ልክህም ፀሐይን አታይም አለው። ወዲያውኑም ታወረ፣ ጨለማም ዋጠው። የሚመራውንም ፈለገ። አገረ ገዢው የሆነውን አይቶ ደነገጠ፣ በጌታችንም አመነ። ከዚህ በኋላ ሄደው ወደ ሊቃኦንያ ከዚያም ወደ ልስጥራንና ደርቤን ከተማ ወደ አውራጃውም ሁሉ ገብተው አስተማሩ። በልስጥራን ከተማም ከእናቱ ማኅፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበረ። ተቀምጦ ይኖር ነበረ እንጂ ልምሾ ከሆነ ጀምሮ ቆሞ አልሄደም። ጳውሎስንም ሲያስተምር አደመጠው። ጳውሎስም ተመልክቶ ሃይማኖት እንዳለው እንደሚድንም ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም እልሃለሁ አለው። ወዲያውኑ ተነስቶ ሄደ። አሕዛብም ጳውሎስ ያደረገውን አይተው በጌታችን አመኑ። እርሱም በዚያ ሳለ አይሁድ ከአንጾኪያና ከኢቆንያ መጥተው ልባቸውን እንዲያስጨክኑባቸው አሕዛብን አባበሏቸው። ጳውሎስንም በደንጊያ ደበደቡት፣ ጎትተውም ወደ ውጭ አወጡት። በማግስቱም ከበርናባስ ጋር ወደ ደርቤን ከተማ ሄዱ። በዚያችም ከተማ አስተማሩ። ብዙ አሕዛብንም ወደ ሃይማኖት አስገቡ። ለቤተ ክርስቲያንም ቀሳውስትን ሾሙላቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚያሰራትን አንዲት ልጅ አገኙ። ከምታገኘው ዋጋ ለጌቶቿ ብዙ ትርፍን ታስገባ ነበር። እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትን መንገድ ያስተምሯችኋል ብላ እየጮኸች ከጳውሎስ ኋላ ተከተለች። ብዙ ቀንም እንዲሁ ታደርግ ነበር። ጳውሎስንም አሳዘነችው። መለስ ብሎም መንፈስ ርኩስን በጌታችን ኢየሱስ ክርስቶስ ስም እንድትወጣ አዝዣለሁ አለው። ወዲያውንም ተዋት። ከዚህ በኋላም ሐለም ከሚባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮናን ከሞት አስነሳት። በዚያም ያዙት። ለዚያች አገር ጣዖትን ሊሰዉት ወደው በሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብን በአዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከልም እንዲወጣ ማለዱት። ምንም ምን ሳይነካው ወጣ። ሰገዱለትም። ክብር ይግባውና በጌታችንም አመኑ። የአገሩ ሹም አርስጦስም አመነ። 7ቱ የጣዖት ካህናቶች ግን ሸሽተው ተሰወሩ። ቅዱስ ጳውሎስም በጭላት አምሳል የተቀረጸውን ምስል ጠራው። ምስሉም በአንበሳ ምሳሌ መጥቶ በምኵራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስም የሚያመልኩ ካህናቶችህ ወዴት አሉ አለው። አንበሳውም ያሉበትን እስክነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባዩ መካከል ጣለው። 7ቱንም እንዲሁ እያንዳንዱን እየጎተተ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ጳውሎስም ዛሬ በዚህች ከተማ ማዳን እንጂ መግደል አይገባም አለ። ከዚህም በኋላ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንንም አንበሳ የሆነ የጭላት ምስል አንበሳ ሆይ አትፍራ፣ ስላገለገልከኝ እስከሚሻህ ድረስ ኑሮህ በበረሃ ይሁን አለው። ያን ጊዜም ወደ በረሃ ሄደ። ጳውሎስም ከዚያ ተነስቶ አካ ወደሚባል ከተማ ሄደ። ስክንጥስ ከሚባል ደቀ መዝሙሩም ጋር ተገናኘ። አይሁድም ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘውም ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም 2 በሬዎችን አመጡ። ከስክንጥስ ጋራም አስረው በከተማው ጥጋጥግ በስለታም ድንጋይ ላይ አስጎተቷቸው።
ደማቸውም እንደ ውሃ ፈሰሰ። አጥንታቸውም እስከሚታይ ድረስ ሥጋቸው ተቆራረጠ። ወደ ጌታም ጸለዩ። ያን ጊዜም በሬዎቹ ከሚነዳቸው ጋር ደንጊያ ሆኑ። ሕዝቡም በአዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በድንጋይ እንዲወግሯቸው አዘዘ። በቅዱስ ጳውሎስም ላይ እጅግ ተቆጥቶ አንተ የሠራይ ሰው እነሆ አሰቃይሃለሁ አለው። በበሬ ቅርጽ የተሠሩ 2 የናስ ቀፎዎችንም ያመጡ ዘንድ አዘዘ። ዝፍት ሙጫና ድኝ አምጥተው በውጭ ቀላቅለው 2ቱን የናስ ቀፎዎች በውስጥም በውጭም ቀቧቸው። ሐዋርያትንም በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊትም እሳት አነደዱባቸው። መድኃኒታችን ክርስቶስም ከመላእክቶቹ ጋር መጣ። እሳቱንም ከዚያ ፈልሶ ወደ ከተማው ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገም። በተጨነቁም ጊዜ ጮኹ፣ አለቀሱ። መዳንን ከፈለጋችሁ ፈጥናችሁ በአደባባዩ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ጳውሎስም ወደ በረሃ አሰናብቶት የነበረው አንበሳ መጣ። ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚህም በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስንና ስቅንጥስን ከእሳቱ ውስጥ ውጡ አላቸው። ያን ጊዜም የራሳቸው ጠጉር እንኳ ሳይቀነብር ወጡ። በላያቸውም ላይ የቃጠሎ ሽታ የለም። ይህንንም ድንቅ ሥራ አይተው በጌታችን በናዝሬቱ ኢየሱስ ክርስቶስ እናምናለን እያሉ ጮኹ። ከዚህም በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ስቅንጥስንም ቅስና ሾመላቸው። ከዚህ በኋላም ከሐዋርያ ፊልጶስ ጋር ወደ 2 አገሮች በአንድነት ሄዱ። በዚያም በጌታችን ስም ሰበኩ። የአገሩ አለቆችም ያዟቸው፣ እጆቻቸውንና እግሮቻቸውንም አሰሯቸው። በአንገቶቻቸውም የብረት ሰንሰለቶችን አስገቡ። ራሳቸውንም የሚሸፍን የብረት ቆብ ሰሩላቸው። ዳግመኛም በእጅና በመሃል እጅ በጣቶችም ምሳሌ ሰርተው በእጆቻቸውና በክንዶቻቸው እያንዳንዱን የብረት እጅ ጨመሩ። ከብረቶችም ጋር ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላም ቸነከሯቸው። ደግሞም መላ አካላቸውን የሚከብና ከአካላቸው ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገቦቻቸውም ጋር ቸነከሩት። ቸንካሮችም ተረከዛቸውን ነድለው ወደ ጭኖቻቸው እስከሚደርሱና እስካቆሰሏቸው ድረስ የብረት ጫማ ሰርተው እግሮቻቸውን ቸነከሩ። ደግሞ በመሸፈኛ አምሳል የብረት ሰናፊል ሰሩ። ቀማሚዎችም መጡ። 1 መክሊት የሚመዝን እርሳስንም አመጡ። ታላቅ የብረት ጋንንም 7 ንጥር የሰሊጥ ቅባትን አመጡ። ስቡንና አደሮ ማሩን የእሳቱንም ኃይል አብዝቶ የሚያነደውን ቅመሙን ከሙጫውና ከድኙ ጋር ቀላቀሉ። ከዋርካናም ከቁልቋል ከቅንጭብም ደም 7 ንጥር 1 የወይን አረግንና ቅባት ያላቸውን እንጨቶች ሁሉ አመጡ። በጋን ውስጥ ያበሰሉትንና ያማሙትንም ልዩ ልዩ ቅመማ ቅመም አምጥተው ከሥጋቸው ጋር እስከሚጣበቅ በቅዱሳን ሐዋርያት ሥጋ ላይ ባሉት ሰሌዳዎች ውስጥ ጨመሩት። ከእግራቸው እስከ ራሳቸው ከፍ ከፍ እስከሚል ድረስ በእሳት ያቃጠሉትን ያንን እርሳስ ጨመሩ። ርዝመቱ 15 ክንድ በሆነ ወፍራም የጥድ ምሰሶ ላይም አቆሟቸውና ከበታቻቸው ፍሬ በሌለው በወይን ሐረግና በተልባ እሳቱን አቀጣጥለው አነደዱ። የእሳቱ ነበልባልም ከሥጋቸው በላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበር። ከመኳንንቱም በአንዱ ልብ ርኅራኄን አሳደረና እንዲፈቷቸው አዞ ፈቷቸው። በፈቷቸውና ሰሌዳውን ከሥጋቸው ላይ ባስወገዱ ጊዜ ቆዳቸው ተገፈፈና ከብረቱ ሰሌዳዎች ጋር ወጣ። ብዙ ደምም ከሥጋቸው ፈሰሰ። ሰይጣንም በከተማው ሰዎች ልብ አደረና ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው። ዝናብም የተመላች ብርህት ደመናም መታ ቅዱሳን ሐዋርያትን ከበበቻቸው። በዚያችም አገር 1 ጊዜ በደንጊያ በመወገር 1 ጊዜም በፍላጻ በመንደፍ ብዙ ተሰቃዩ። ከዚህም በኋላ ሙታንን በአነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸውም። ቤተ ክርስቲያንንም ሰሩላቸው፣ ካህናትንም ሾሙላቸው። በቀናች ሃይማኖትም እስኪጸኑ አስተማሯቸው።
ከዚያም ወጥተው ጌታችን ወዳዘዛቸው ወደ ሌላ አገር ሄዱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጸለትና የመረጥኩህ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያህን የሚያደርገውን በስምህ ቤተ ክርስቲያን የሚሠራውንና በውስጧም የሚጸልየውን ስዕለትንና መባንም የሚሰጠውን በመታሰቢያህም ቀን ለድሆች የሚመጸውተውን ሁሉ ከአንተ ጋር በመንግሥተ ሰማያት አኖራቸዋለሁ አለው። በስምህ የታነጹትንም አብያተ ክርስቲያናት መላእክቶቼ እንዲጠብቋቸው አደርጋቸዋለሁ። ብዙ ቃል ኪዳንም ሰጠው። በመለኮታዊ አፉን ሳመውና ከእርሱ ዘንድ ወደ ሰማያት በክብር አረገ። ከዚህም በኋላ እልዋሪቆን ወደምትባል ታላቅ ሀገር እስከሚደርስ በብዙ አገሮች ውስጥ ተመላለሰ። በዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገለጸችለት፣ አረጋጋችው፣ ረዳችውም። በመጋቢት 29 እንደ ጻፍነው የአገሩን ሰዎች እንዲያጠምቃቸውና እንዲያስተምራቸው አዘዘችው። ከዚህም በኋላ ወደ ሮሜ ከተማ ገብቶ በውስጧ ሰበከ። በስብከቱም ብዙዎች ሰዎች አምነው የክርስትና ጥምቀትን አጠመቃቸው። በመጽሐፍትነት የታወቁ 14 መልእክቶችን ጻፈ። የመጀመሪያ መልእክቱም ለሮሜ የተጻፈችው ናት። መልካም ሩጫውንም ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፊ ሰጠው። ከሰያፊውም ጋር አልፎ ሲሄድ ከንጉሥ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለ እርሱም አለቀሰች። እርሱ ግን መጎናጸፊያሽን ስጪኝ፣ እኔም ዛሬ መልስልሻለሁ አላት። እርሷም መጎናጸፊያዋን ሰጠችውና ራስ ወደሚቆርጡበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያዋ ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ጳውሎስን እንደገደለው ለንጉሥ ሊነግረው በተመለሰ ጊዜ ያቺ ብላቴና አገኘችው። ያ ጳውሎስ ወዴት አለ አለችው። ራስ በሚቆርጥበት ቦታ ወድቋል፣ ራሱን በመጎናጸፊያሽ ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግሥት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ ዓይንን የሚበዘብዙ አክሊላትን አድርገዋል። መጎናጸፊያዬንም ሰጡኝ። እርሷም እነኋት ተመልከታት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩትም አሳየቻቸው። አይተውም አደነቁ። ስለዚህም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የዚህም ሐዋርያ ጳውሎስ ተአምራቶቹ ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም ከርዕሰ ሊቃነ ጳጳሳት አባ ማትያስ ከሁሉም ሊቃነ ጳጳሳትና የቅድስት የሐዋርያት ቤተ ክርስቲያን ልጆች ጋር ይኑር ለዘላለሙ አሜን። በዚህችም ቀን የ72ቱ አርድዕት መታሰቢያቸው ነው። በጋዛ ሀገር ሰማዕት የሆነው የይስሐቅና የደብረ አሳ ጻድቃንም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የመላእክት አለቃ የሳቁኤል የበዓሉ መታሰቢያ ነው። አማላጅነቱ ከእኛ ጋር ይሁን ለዘላለሙ አሜን።